የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ይሄ ትልቅ እርምጃ ነው። ይበልጥ ስንወያይ ህግ ስናበጅ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ያም ሆኖ ግን ያልተፈቱ ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይሄንን መንግስት መጣል ነው፣ ይሄንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት ምን አይነት ፓርቲ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ ነው ባጠረ ጊዜ ውስጥ በጣም ከፍተኛ ውጤቶች ኢትዮጵያ ውስጥ ማየት የቻልነው። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። ይህን ጉዳይ በተለያየ አፍሪካ ሀገራት ማየት ትችላላችሁ። በሃይማኖት ወይም በብሔር ስም የሚታገሉ ኃይሎች ለረጅም ዓመታት እንዴት እንደሚቆዩ ለምሳሌ ቦኮ ሃራምን ብትወስዱ ብዙ መንግስታት ናይጄሪያ ሲቀያየሩ ቦኮ ሃራም አለ። በቅርቡ እንኳን የናይጄሪያ መንግስት 13000 የሚጠጉ የቦኮ ሃራም አባላት ላይ እርምጃ ወስጃለሁ ሪፖርት አቅርቧል። በየጊዜው ሪፖርት ይቀርባል። በየጊዜው ግን እንደዚህ አይነት ኃይል ይኖራል። ባህሪው ነው። በኮንቬንሽናል ጦርነት የምናየውን ባህሪ ከሽፍቶች ጋር በምናደርገው ጦርነት ላናየው እንችላለን። ያም ሆኖ ግን ይበልጥ መዳከም ይበልጥ መጥፋት የህዝብና የመንግስት ትስስርና አቅም እያደገ ሲሄድ እየቀነሰ እንደሚሄድ ደግሞ ጥርጥር የለውም። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50,000 በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እንብዛም የሚታይ ችግር የለም።
የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ቅድም አንዳንድ የምክር ቤት አባላት እንዳነሳችሁት ይበልጥ በመወያየት በመነጋገር በመመካከር በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። እናንተም ድጋፍ እንደምታደርጉ ተስፋ አደርጋለሁ። በጥያቄዎቻችሁ ላይ ግን እውነተኛ ምክክር፣ እውነተኛ ውይይት፣ እውነተኛ ግብዣ ላላችሁት በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን።